አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ የተራራው ስብከት ወይም ደግሞ አንቀጸ ብፁዓን የተባሉትን እነዚያን ትምህርቶች ያስተማረበት ቦታ ነው። ዛሬ የምወስዳችሁ ወደ ኢየሩሳሌም ወደ እስራኤል ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረን ልዩ ልዩ ተአምራትን ያደረገበት የእስራኤልን ምድር አሁን ተራ በተራ እዚህ ጋር ለመታሰቢያ ያስቀመጡትን እያሳየሁኝ እንሄዳለን። ለሚከተሉት በዙሪያው ላሉት ያስተማረውን ትምህርት የተራራው ስብከት ወይም ደግሞ አንቀጸ ብፁዓን ተብሎ የሚታወቀውን ሰዎች ስለ ሰው ልጅ ሲጠሏችሁና ሲተዋችሁ ብፁዓን ናችሁ ቦታው ላይ ሄጄ አስጎበኛችኋለሁ፣ አሳያችኋለሁ። የመጀመሪያው blessed are the poor in spirit for theirs is the kingdom of heaven. በመንፈስ ድሆች የሆኑ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና። እናንተ ድሆች ብፁዓን ናችሁ መንግሥተ ሰማያት የእናንተ ናትና። Blessed are they who mourn, for they will be comforted. Yeah. Almost found የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና። Blessed are the meek, for they will inherit the land. የዋሆች ብፁዓን ናቸው ምድርን ይወርሳሉና። Blessed are they who hunger and thirst. ጽድቅን የሚራቡ የሚጠሙ ብፁዓን ናቸው ይጠግባሉና። For righteousness, for they will be satisfied. ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና። Blessed are the merciful, for they will be shown mercy. የሚምሩ ብፁዓን ናቸው Blessed are the clean of heart, for they will see God. ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታልና። Blessed are the peacemakers, for they will be called children of God. የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና። Blessed are they who are persecuted for the sake of righteousness, for theirs is the kingdom of the heaven. የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነሱ ናትና። አሁን ወደዛው ነው የምንሄደው። ይሄ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው የተራራው ስብከት ወይም ደግሞ አንቀጸ ብፁዓን የማቴዎስ ወንጌል ምዕራፍ 5 አሁን ደግሞ ወደ ላይ ወጥተን
ዋናው ቆሞ ያስተማረበት ላይ እንሄዳለን። አሁን ደግሞ ከፍ ካለው ተራራ ወጥቶ ቆሞ ያስተማረበትን እዛ ቦታ ላይ ሄደን እናያለን። መጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ ነው የሚለው። እንግዲህ ህዝቡን አይቶ ወደ ተራራ ወጣ የሚልበት ምክንያት ወደዚህ ተራራ ነው የወጣው። ምክንያቱም ህዝቡ በሚያስተምረው ትምህርት አያምኑም፣ ነገር ግን መምህር እያሉ እየተከተሉ ያጅቡት ነበር። ለዚህ ምስክሩ ከ5 ገበያ ህዝብ 120 ቤተሰብ ብቻ መገኘቱ ነው። አጃቢው ነው ብዙ፣ ገለባው ነው ብዙ፣ ተከታዩ ነው ብዙ፣ አማኙ አልነበረም። ተመልካቹ ነው ብዙ፣ አድናቂው ነው ብዙ እንጂ አማኙ አልነበረምና ጌታ ደግሞ የመጣበት ዓላማ ይሄ አይደለም። ተከታይ ለማፍራት አጃቢ ለማብዛት አይደለም። ፍሬ ነው፣ ገለባም ለማብዛት አይደለምና በዛ ስላልተደሰተ ህዝቡን ትቶ ወደ ተራራው ወጣ። ይሄ አጃቢው ተከታዩ ምኑ ድካም አይፈልግም። ስለዚህ ወደ ተራራ ሲወጣ ተከትሎት አልወጣም፣ መድከም አይፈልግም እና ደቀ መዛሙርቱ ግን ግዴታቸው ስለሆነ ስለተከተሉት ተከትለውት በዛ ወጡ ይላል። አሁንም አንደኛ ተራራ ለማስተማር የተመቸ ነው። መምህር ከፍ ባለ ቦታ ላይ ቆሞ ተማሪዎች ዝቅ ባለ ቦታ ላይ መቀመጥ ስላለባቸው። ይሄ ብቻ አይደለም። ደብረ ዘይትን በዚህ ተራራ ላይ ቆሞ ሲያስተምር ሙሴን ከዚህ በፊት ወደ ተራራ ጠርቶ የቃል ኪዳኑን ጽላት ሰጥቶት ነበርና በዚያም ተራራውን የፈጠርኩ ለሙሴም የቃል ኪዳኑን ጽላት የሰጠው እኔ ነኝም ሲል ነው። ሁለተኛ ተራራ አሁን በከተማ ሲሆን ሰው አይኑ ይቀላውጣል፣ የሚያዩ ነገር ይበዛል። በዚህ ቦታ ላይ ሲሆን ግን ልቦናው ይሰበሰባል። ትምህርት ደግሞ የልብ መሰብሰብ፣ የአይን ማረፍ፣ የህሊና መረጋጋት ይፈልጋልና ወደ ተራራ ይዟቸው ወጣ ይላል እና በዚህ በተራራ ላይ ተቀምጠው ሳሉ 10 ነገሮችን ነው የነገራቸው። የመጀመሪያው እንዲህ ይላል፣ በመንፈስ ድሆች የሆኑ ብፁዓን ናቸው መንግስተ ሰማያት የነሱ ናት። ስለዚህ አሁን በገንዘብ ድሆች የሆኑ መንግስተ ሰማያት የነሱ አይደለችም። በወገን ድሆች የሆኑ መንግስተ ሰማያት የነሱ አይደለችም። መንግስተ ሰማያት የነሱ የሆነችው ለማን ነው? በመንፈስ ድሆች የሆኑ። በመንፈስ ድሆች የሆኑ ማለት ደግሞ ምን ማለት ነው? ማድረግ እያወቁ ራሳቸውን እንዳላዋቂ የሚቆጥሩ፣ ሀብት ንብረት ኖሯቸው ራሳቸውን እንደ ድሃ፣ ንፉግነትና ራስን እንደ ድሃ መቁጠርም ይለያያል እና ትሁት ልቦና እና ስብዕና ያላቸውን ሰዎች ነው በመንፈስ ድሆች የሆኑ። የሚያዝኑ ብፁዓን ናቸው፣ የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና ይላል። መጽናናትን ያገኛሉና። የሚያሳዝን ስራ የሚሰሩትን አይደለም፣ የሰሩትን ስራ አስበው የሚያዝኑ። ለምሳሌ የሚያዝኑ ብፁዓን ናቸው ሲል አንዳንዱ ሰው ያለ ሃይማኖት ዝም ብሎ በህሊና ብቻ የሚያዝናል። አሁን ነጮች ለኛ ስንዴ የሚረዱን ስብዕና ይዟቸው ነው እንጂ ሂዩማኒቲ ይዟቸው ነው እንጂ ሃይማኖት አይደለም። ሃይማኖት በለ ምግባር ውጤት ነው። ሃይማኖት ያለ ስራ የሞተ ነው። ስለዚህ ማዘን ማለት የመጀመሪያው የራስን ኃጢአትና በደል እያሰቡ፣ ሁለተኛ ለወገን ራሱን የማያስብ ሰው
የራሱን ኃጢአት የማያስብ ሰው ለሌላው አስባለሁ አዝናለሁ ቢል የማይሆን ነው። ስለዚህ መጽናናትን ያገኛሉ። የዋሆች ብፁዓን ናቸው ምድርን ይወርሳሉና። የዋህና ሞኝ ይለያያል። የዋህ ብስል ነው፣ ሞኝ ግን ማስተዋል የጎደለው ነው። የዋህ ማለት ሀዳጌ በቀል አሁን ጌታ የሚገርፉትን የሚገሉትን የሚሰቅሉትን ሁሉ እሱ ከዛ በላይ ማድረግ እየቻለ እንደማይችል ሆኖ ራሱን በእነሱ ፊት እየገለጠ የሚያደርግ ምድርን ይወርሳሉና አለ። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው። ብዙ ጊዜ አሁን እኛ ስንጾም የምንራበው እህልና ውሃ ነው፣ ጽድቅን አይደለም። እህልና ውሃ መራብ ጽድቅ አይደለም። ጽድቅን መራብ ነው ከእህልና ከውሃ ጋር። ጽድቅን መራብ ማለት ምን ማለት ነው ካል በጎ ነገርን መራብ፣ በጎ ነገርን መራብ። እኔ መቼ ነው ሁለንተናዬን ለእግዚአብሔር የምሰጠው ብሎ ውስጥን ማስራብ ማለት ነው። መራብ ማለት ይሄ ነው እንጂ እህልና ውሃማ በማጣትም መራብ አለና እንዲህ እያለ የሚምሩ ብፁዓን ናቸው። ሁላችንም እግዚአብሔር ሲያመንም እንዲምረን ስንበድልም እንዲምረን እንፈልጋለን። ለሌሎች ግን ምህረትና ይቅርታን አናደርግም። እኛ ለሌሎች ምህረትና ይቅርታን የማናደርግ ከሆነ እግዚአብሔርን ምህረትና ይቅርታ ብንጠይቀውም የሚሰማው እንደማይሰማ የሚያየው እንደማያይ ይሆንብናል። ስለዚህ የሚምሩ ብፁዓን ናቸው። ልበ ንጹሐን ብፁዓን ናቸው። ልበ ንጹሐን ብፁዓን ናቸው። ይሄ ትልቁ ነው። ሰው የሚያየው በስጋዊ አይኑ አይደለም፣ በልቡ ነው። ልበ ብርሃን ካልሆነ አይኑ እውር ነው፣ ማየት የተሳነው የሚባለው ይሄ ነው። እና ልበ ንጹሐን ብፁዓን ናቸው። አንዳንድ ጊዜ በግ ሲታረድ በሀገራችን የበጉ ልብ ሲሰነጠቅ ደም የረጋ ደም ከተገኘ አንተ ቂመኛ ነህ ማለት ነው ይባላል። እንዲህ ነው አያችሁ፣ የእኛ ልብ ራሱ በኃጢአትና በበደል የተሞላ በሚሆንበት የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና። የሚያስታርቁ ዋሽቶ ማጣላት እንዳለ ሁሉ ዋሽቶ ማስታረቅ ይባላል። ዋሽቶ ማስታረቅ የሚባለው ሰውን ለማዳን እንደ ረዓብ ዘማ ማለት ነው። ስለ ጽድቅ የሚራቡ ስለ ጽድቅ የሚሰደዱ ብፁዓን ናቸው። በዚህ ብዙ ቅዱሳን አባቶቻችን ስለ ጽድቅ ተሰደዋል ማለት አድርጉ የተባሉትን ቢያደርጉ ኖሮ ላይሰደዱ ይችሉ ነበር እና ጌታ በዚች ቦታ ላይ ቆሞ እነዚህን ነገሮች ለደቀ መዛሙርቱ አስተምሯል። እነዚህ ትልቁ የሕይወት መመሪያ የክርስቲያኖች መመሪያ ናቸው። እነዚህን ብንፈጽም እግዚአብሔር ስለ ቃሉ መንግስቱን ያወርሰናል። ይቆየን። ይሄ ደግሞ 2 ዓሣና 5 እንጀራ አበርክቶ ያበላበትን ምክንያት ምሳሌ አድርገው እዚህ ጋር ቁጭ አድርገውታል። 5ቱ እንጀራ እነዚህ ናቸው፣ የ5ቱ እንጀራ ምሳሌዎች ናቸው። ይሄ ደግሞ የ2 ዓሣ ምሳሌዎች ናቸው። እንደዚህ አድርገው ቁጭ አድርገዋቸዋል።